እዚህ ጋር ለምሳሌ ስክሪን ላይ ማየት ይችላልላችሁ በኖቬምበር 2021 ዓመተ ምህረት ላይክ 2020 ጦርነቱ ታወጀ በ2021 ምሳሌ ነው መጠቅስላችሁ ምሳሌ ዝርዝሮችን ያስኩላችሁ ለምሳሌ በቲፒኤልኤፍ እና በኦሮሞ ሊበሬሽን ፍሮንት ኦኤልኤፍ ፎርሶች መካከል ሲግኒፊካንት አድቫንስመንት በአማራና በአፋር ክልሎች ሰንጥቀው ወደ መካከለኛ ወደ አዲስ አበባ እየቀረቡ ነው ተብሎ ዜና እየተነገረ የነበረበት ጊዜ ነው መቼ ኖቬምበር 2021 ዓመተ ምህረት ወደ ኋላ ቼክ ማድረግ ይችላልላችሁ በኖቬምበር 2021 ዓመተ ምህረት አሁንም ማለት ነው ከዛ የሀገሪቱ የፌደራሉ መንግስት ሀገሪቱ ላይ ስቴት ኦፍ ኢመርጀንሲ ወይም ደግሞ የአደጋ ጊዜ አዋጅ ያወጀበት የነበረ ነው በኖቬምበር 2 2021 ዓመተ ምህረት ከዛ በኖቬምበር 5 2021 ዓመተ ምህረት ከዛ በኋላ እንግዲህ በዚህ ወር በኖቬምበር ወር በህዳር ወር መጨረሻ አካባቢ ላይ ብዙ ለውጦች መጡ ማለት ነው የለውጥ መጣ ይሄ ጠቅላይ ሚኒስትሩ ወደ ጦርነት የሄዱበት ጊዜ ነው የምታስታውሱ ከሆነ ኖቬምበር ወር ነው ወር አሁን ሌላ ደግሞ ምሳሌ ልጨምርላችሁ ለምሳሌ በኖቬምበር 9 2020 ዓመተ ምህረት ይሄን በደንብ አዩ የማይካድራ ማሳካር ወይም ደግሞ የማይካድራ ጭፍጨፋ የተከናወነበት በኖቬምበር በህዳር ወር በኖቬምበር 9 2020 ዓመተ ምህረት ይሄን አትረሱ የማይካድራ ማሳካር ጭፍጨፋ ማለት ነው ለምንድን ነው ኖቬምበር ህዳር ወር ላይ መከራ የሚበዛ በኖቬምበር 14 2020 መቼ ኖቬምበር 23 1974 እንደ አውሮፓውያኖቹ ዘመን አቆጣጠር ለምንድን ነው ኖቬምበር በዚህ ያክል ደረጃ ላይ ህዳር ወር የፖለቲካ መንፈስ በኢትዮጵያ ላይ በከፍተኛ ደረጃ ራይዝ የሚያደርገው ምሳሌ ልስጣችሁ ሌላ ምሳሌ ልጨምርላችሁ በወር እስከ 150 ሺህ ብር ድረስ ሊያከራዩት የሚችሉት የንግድ ሱቃችን በመሃል ፒያሳ ከአድዋ 00 ሙዚየም ፊት ለፊት ለጥቂት ባለድለኞች ብቻ ቀርበዋል። ለኢንቨስትመንት እንዲሁም ደግሞ ለማከራየት ምቹ በሆነው የንግድ ሱቃችን ላይ በ2 ሚሊዮን 800 ሺህ ብር ቅድመ ክፍያ ብቻ የግሉ ያደርጉ። በተጨማሪም በመሃል ፒያሳ ሊሴ ትምህርት ቤት አጠገብ ከባለ 1 መኝታ እስከ ባለ 3 መኝታ ከ30% ዲስካውንት ጋር ለሽያጭ ማቅረባችንን ስንገልጽ በደስታ ነው። ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0955 74 6774 ላይ ይደውሉ። ማሳሰቢያ ያሉን ስቶክ ጥቂት ስለሆነ ፈጥነው የድሉ ተጠቃሚ ይሆኑ። ቴምር ሪል ስቴት ሰላምና ጤናን ክብርን ፍቅርን እንደናንተ ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ እንደምን ያላችሁልኝ ዛሬ በጣም ወሳኝ የሆነ መረጃ ነው ማካፍላችሁ በተለይ አሁን ያለንበትን አደገኛ ጊዜ መሰረት በማድረግ ልንመለከተው የሚገባን ነገር ነው እንግዲህ እንደሰማችሁት እንዳየነው በጣም ይሄ ወር እንግዲህ ህዳር ወር በፍረንጆቹ የኖቬምበር ወር መግቢያ በአጠቃላይ እስከ ህዳር ወር መጨረሻ ያለው ጊዜ በኢትዮጵያ ታሪክ ላይ በጣም ከባድ የሚባል ጊዜ ነው በጣም ፈተና የሚበዛበት ጊዜ ነው ይሄን ጊዜ በጸሎት ልናሳልፈው ነው የሚገባን በነገራችን ላይ እንደ ሀገርም በግለሰብም ደረጃ ከባድ ነገር የሚከናወንበት ጊዜ መሆኑን ልንረሳ አይገባም ውድ ቤተሰቦቼ ይሄ ሰዓት ማለት እንግዲህ በከፍተኛ የሆነ የህወሓት እንግዲህ በደንብ ባርጌ ባስታውሳችሁ ራሱ በጣም ደስ ይለኛል ህወሓት ጦርነቱን የመጀመሪያውን ዙር ጦርነት የጀመረው በኖቬምበር 3 2020 እንደነበር ይታወቃል ልብ በሉ ኖቬምበር ወርን አሁን በልባችሁ ያዙልኝ እዚህ ዶክመንት ላይ መመልከት ይችላልላችሁ የትግራይ war also referred in some academic and policy sources as North Ethiopian conflict በሚባል የሚታወቀው አለ was an armed conflict that lasted from 3rd November 2020 2020 ኖቬምበር ወር ጀምሮ ያቆመው በኖቬምበር 3 2022 ዓመተ ምህረት እንደሆነ ታያላችሁ አሁን ልብ በሉ ይሄን በአእምሯችሁ ላይ ያዙ ከዛ ቀጥሎ ደግሞ የምታስተውሉት ነገር ምንድነው አሁን ጦርነቱ ማለትም ህወሓት ለሁለተኛ ዙር ጦርነት ዲክሌር አድርጓል ተብሎ በአፋር መንግስት እየተከሰሰ ያለበት ጊዜ ነው አሁን ይሄ የሆነ መቼ ነው ኖቬምበር ወር ላይ ማለት ነው ትላንት ወዲያ ሮብ ማታ ነው ተደርጓል የተባለው በኖቬምበር 9 ከምሽቱ ማለት ነው እየተከናወነ የነበረው 2025 ዓመተ ምህረት ስለዚህ አሁን ኖቬምበር ወር ላይ ምንድነው ሲክሪቱ ያለው የህዳር ማርያም የሚከበርበት ጊዜ ነው እንደሚታወቀው የሙሴ ታቦተ
ጽዮን ወይም የሙሴ ታቦት ወደ ኢትዮጵያ የገባው በህዳር 21 እንደሆነ ይታወቃል። በህዳር ወር ላይ ነው። እንግዲህ ህዳር ወር ላይ በጣም ብዙ ሲክሬቶች ያሉበት ወር ነው እንደምታውቁት በኢትዮጵያ ታሪክ ታስታውሱኛላችሁ። እናንተም ምናልባትም በታች በኮሜንቶቻችሁ ላይ በህዳር ወር ላይ የተከናወኑ አስገራሚ የኢትዮጵያን ታሪክ የሚቀይሩ ፖለቲካዊ ክዋኔዎች የሆኑበትን በደንብ አድርጌ አስታውሳችኋለሁ። በደንብ ተከታተሉኝ። ከዛ መንፈሳዊ ሲክሪቱን እነግራችኋለሁ። መንፈሳዊ ምስጢሩ በኢትዮጵያ ያለና በግብጽ ጫፍ ላይ ያሉ መናፍስት ወይም ደግሞ የመንፈስ ዓለም ጦርነት በህዳር ወር ላይ ለምንድን ነው በኃይልና በከፍታ የሚመጣው? በዚህ ህዳር ወር ላይ ለምሳሌ ህዳር ሲታጠን ሌሎችም ነገሮች እንግዲህ ህዳር ወር ላይ ምን ያህል ኢንፍሉዌንስ እንዳላችሁ ታውቃላችሁ። ስለዚህ ምን ማለቴ ነው? በግላችሁም ቢሆን በህዳር ወር ላይ የሚበረቱ እርኩሳን መናፍስቶች የሚበዙበት ጊዜ ስለሆነና ይህም በተመለከተ ደግሞ እናንተ በመንፈሳዊ ጸሎት ጉልበት ህዳር ወርን በመሻገር ሀገርም በዚህ ደረጃ ላይ በመሻገር መሄድ የምትችልበትን ሲክሬት ነው በደንብ አድርጌ መነግራችሁ። እጅግ ታላቅ ምስጢር ነው በውስጡ ያለው። ስለዚህ እሱን በደንብ አድርጌ ብሪፍ አድርጌ ላስረዳችሁ ውድ ቤተሰቦቼ። ይህን ስታውቁት፣ ይህን ስትረዱ አሁን ያለው ነገር በትክክል ውጤቱ ምን ሊሆን እንደሚችል አናሊሲስ ሰራላችሁ። ስለዚህ ምን ማለት ነው? ህዳር ወር ላይ ለምሳሌ ወደ ኋላ ልሂድና በጣም አስገራሚ የፖለቲካ ታሪኮችን ሊስት ይዤላችኋለሁ። እስቲ ላስታውሳችሁ የተወሰኑትን ጥቂቶችን። አሁን ባለው ሁኔታ ህዳር ወር ምን ያህል መንፈሳዊ ኢንፍሉዌንስ እንዳለበት ይሄ በህዳር ወር ላይ በሌላው ዓለም ግብጽ ሁሉ ጊዜ የምትደግሳቸው ነገሮች በጠቅላላ ህዳር ወር ላይ ነው ያሉት። በጣም በሚገርመኝ ደረጃ ማለት ነው። ለምሳሌ በጣም አስገራሚ ነገሮች መካከል አንዱን ልንገራችሁ። በግብጽና በኢትዮጵያ መካከል ተደርጎ የነበረው ጦርነት the battle of ጉልደት የሚባለው ይኸውላችሁ ስክሪን ላይ መመልከት ትችላላችሁ። በኖቬምበር 1875 ዓመተ ምህረት ነው የተከናወነው። ኖቬምበር ወር ላይ ነው። ይኸውላችሁ ለምሳሌ ይሄን the main ይላል battle occurred on the morning of November 16, 1875 ይሄ ማለት እንግዲህ ይኸውላችሁ በጣም የሚገርመው የጀመረው በኖቬምበር 14 1875 እንደ አውሮፓኖቹ ዘመን አቆጣጠር እንደሆነ ይታወቃል። ጦርነቱ ተከናውኖ የነበረው በመረብ ወንዝ አካባቢ አሁን ላይ የኤርትራ ድንበርተኛ ስፍራዎች ማለት ነው። ይሄም እንግዲህ የግብጽ ኤክስፔዲሽነሪ ፎርስ የሚባል እንግዲህ ተሻግሮ የሚሄድ አንድ ኮሎኔል አዶልፍ አሬንድሮፕ የሚባል የዳኒሽ ወይም የዴንማርክ ተወላጅ የነበረ ሰው ይመራው የነበረው ጦርነት ነው። አጼ ዮሐንስ ነበሩ በወቅቱ የነበሩት። ራስ አሉላ ኮማንደር የነበሩበት አዛዥ የነበሩበት እንደሆነ ይታወቃል። ውጤቱን ስታዩት ደግሞ በኢትዮጵያ አሸናፊነት የተደመደመ እንደነበረ ታውቃላችሁ። ይሄ እንግዲህ በጣም ብዙ ጦር መሳሪያ ታጥቀው ብዙ ካኖንስ ይዘው እንግዲህ ግብጾች ኢምፔሪያል አምቢሽናቸውን በምስራቅ አፍሪካ ላይ ለመስፋፋት ያላቸውን አምቢሽን ይዘው የመጡበት የነበረ ኮንፍሊክት እንደነበረ ታውቃላችሁ ማለት ነው። እነዚህን እንግዲህ እንደ ሳምፕል ነው ያሳየኋችሁ። ገብታችሁ ያው ብዙ ማንበብ ይጠብቃል። በህዳር ወር በዚህ በኖቬምበር ወር ላይ በግብጽና በኢትዮጵያ መካከል ረጅም ጊዜ የቆዩትን ነገሮች ስታዩ ስፒሪቹዋል አታችመንትስ በውስጣቸው እንዳለ በደንብ በግልጽ ትረዱታላችሁ ማለት ነው። ሶ አሁን ወዳለው ለምሳሌ አሁን በቲፒኤልኤፍ ባለው ህዳር ወርን ለምንድነው ኖቬምበር ወርን ለዚህ ፐርፐዝ የሚጠቀመው የሚውለውን ነገር በደንብ እንድናስተውል ከፈለጋችሁ የተወሰኑ ምሳሌዎችን በደንብ አድርጌ ላሳያችሁ። እንግዲህ ውድ ቤተሰቦቼ ይሄን ነገር በደንብ አስተውሉት። መንፈሳዊ ሲክሪቱን ነግራችኋለሁ። በኢትዮጵያም ከኢትዮጵያም ጫፍ ላይ እንግዲህ አባይ ወንዝ ማለት እዚህ ጋር ይወለዳል፣ እዛ ጋር ይጠልቃል እና ከሚወጣበት እስከሚጠልቅበት ያሉ ቅዱሳንና እርኩሳኖቹ አጋንንታዊ ጥንታዊ መናፍስታዊ ውጊያዎች ይደረጉበት የነበረ ስፍራ ነው። ሶ በዚህ ጊዜ በጣም ብዙ ፈተናዎች ይበዛሉ። እንደሚታወቀው ይሄ ህዳር ወር ህዶቹም ግብጾቹም የሚያስመልኳቸው እርኩሳን መናፍስቶች አሉ ከዚህ ከወንዙ ጋር ተያይዞ የሚነሱ ማለት ነው። እዚህ ጋር ደግሞ በኢትዮጵያ ውስጥ የሚከናወኑ በጣም በርካታ ነገሮች ከዚህ ጋር ተያይዞ ይነሳሉ። ሶ ቲፒኤልኤፍ እነዚህን ወራቶች ለምን ይጠቀማል? እሱን ደግሞ በደንብ አድርጌ ያሳያቸዋል። ከዛ በፊት ግን ወደ ኋላ ወስጄ ባሳያችሁ በጣም ደስ ስለሚለኝ በኖቬምበር
2022 ዓመተ ምህረት እንደሚታወቀው እንግዲህ ይሄ የፕሪቶሪያ አግሪመንት የተከናወነበት ነው። በኖቬምበር 3 እስከ 4 ባለው 2020 ቀደም ብለን እንዳልነው የቲፒኤልኤፍ ኃይል እንግዲህ የኢትዮጵያን ብሔራዊ ሚሊተሪውን ወይም ደግሞ የፌደራሉን ጦር ያጠቃበት ጊዜ እንደነበረ ይታወቃል ማለት ነው። ከዛ በኖቬምበር 4 ቀን በዛው 2020 ዓመተ ምህረት አብይ አህመድ እንግዲህ የጦርነት ኦፌንሲቭ ዲክሌር ያደረጉበትና በተለይም የ6 ወር ስቴት ኦፍ ኢመርጀንሲ የታወጀበት የነበረ ወር እንደነበረ ታስታውሳላችሁ። ከዛ እንግዲህ ሲቋጭ ጦርነቱ ኤግዛክትሊ በ2 ዓመት በኖቬምበር ወር ላይ ነው የተቋጨው። ለምን የሚለውን ነገር በደንብ አሳያችኋለሁ። እዚህ ጋር ለምሳሌ ስክሪን ላይ ማየት ይችላላችሁ። በኖቬምበር 2021 ዓመተ ምህረት ላይክ 2020 ጦርነቱ ታወጀ። በ2021 ምሳሌ ነው መጠቅስላችሁ፣ ምሳሌ ዝርዝሮችን ያስኩላችሁ። ለምሳሌ በቲፒኤልኤፍ እና በኦሮሞ ሊበሬሽን ፍሮንት ኦኤልኤ ፎርሶች መካከል ሲግኒፊካንት አድቫንስመንት በአማራና በአፋር ክልሎች ሰንጥቀው ወደ መካከለኛ ወደ አዲስ አበባ እየቀረቡ ነው ተብሎ ዜና እየተነገረ የነበረበት ጊዜ ነው። መቼ? ኖቬምበር 2021 ዓመተ ምህረት ወደ ኋላ ቼክ ማድረግ ትችላላችሁ። በኖቬምበር 2021 ዓመተ ምህረት አሁንም ማለት ነው። ከዛ የሀገሪቱ የፌደራሉ መንግስት ሀገሪቱ ላይ ስቴት ኦፍ ኢመርጀንሲ ወይም ደግሞ የአደጋ ጊዜ አዋጅ ያወጀበት የነበረ ነው በኖቬምበር 2 2021 ዓመተ ምህረት። ከዛ በኖቬምበር 5 2021 ዓመተ ምህረት 9 የሚሆኑ ከመንግስት ጋር የማይስማሙ አካላት በጠቅላላ ኦኤል እና ቲፒኤልኤፍን ጨምሮ ማለት ነው በአጠቃላይ ዩናይትድ ፍሮንት በሚል ወይም ደግሞ ሙሉ ዩኒፋይ ያደረገ በዚህ አይነት ውቅር በሚል ያዋቀሩበት ጊዜ ኮሊዥን የሰሩበት ጊዜ እንደነበር ታስታውሳላችሁ። ኖቬምበር 5 2021 ዓመተ ምህረት። ከዛም በዛ ወር እንግዲህ በኖቬምበር 2021 ዓመተ ምህረት የገቨርንመንት ካውንተር ኦፌንሲቭ የነበረበት ነው። መልሶ የማጥቃት ዘመቻ ተደረገ። ከዛ በኋላ እንግዲህ በዚህ ወር በኖቬምበር ወር በህዳር ወር መጨረሻ አካባቢ ላይ ብዙ ለውጦች መጡ ማለት ነው። የለውጥ መጣ። ይሄ ጠቅላይ ሚኒስትሩ ወደ ጦርነት የሄዱበት ጊዜ ነው። የምታስታውሱ ከሆነ ኖቬምበር ወር ነው ወሩ። አሁን ሌላ ደግሞ ምሳሌ ልጨምርላችሁ። ለምሳሌ በኖቬምበር 9 2020 ዓመተ ምህረት ይሄን በደንብ አዩ። የማይካድራ ማሳካር ወይም ደግሞ የማይካድራ ጭፍጨፋ የተከናወነበት ነው። በኖቬምበር በህዳር ወር በኖቬምበር 9 2020 ዓመተ ምህረት ይሄን አትረሱም። የማይካድራ ማሳካር ጭፍጨፋ ማለት ነው። ለምንድን ነው ኖቬምበር ህዳር ወር ላይ መከራ የሚበዛው? በኖቬምበር 14 2020 የቲፒኤልኤፍ ኃይሎች ወደ ኤርትራ ካፒታል አስመራ ሮኬት የለቀቁበት የነበረው ጊዜ ነው። ኖቬምበር 14 2020። ከዛ በኖቬምበር 28 2020 ዓመተ ምህረት የፌደራሉ ኃይል ደግሞ ወደ ትግራይ ካፒታል መቀሌ ሄዶ የመቀሌን የተቆጣጠረበትና ኦፕሬሽን ኢዝ ኮምፕሊትድ ወይም ኦፕሬሽኑ ተጠናቋል ብሎ የነበረበት ጊዜ ነው። ከዛ በዛው ኖቬምበር ወር ላይ እንደምታስታውሱት በሁመራና በውቅሮ ማሳካር ወይም ደግሞ ጭፍጨፋዎች ተከናውኗል የተባለበት የነበረ ወር ነው። ይሄን አትረሱም። ለምንድን ነው ኖቬምበር ህዳር ወር እንዲህ አይነት ስፒሪቹዋል አታችመንት ያለው የሚለውን ነገር ማጥናት የግድ ይለናል ማለት ነው። ሌሎች ምሳሌዎችን ልጨምርላችሁ። ለምሳሌ ወደ ታሪክ ሊሄድላችሁና ወደ ከታሪኮች የተወሰኑ ኖቬምበር ወር ላይ የኢትዮጵያን ታሪክ የቀየሩ ግጭቶች፣ ሁኔታዎች፣ ፖለቲካል ኢምፓክትስ እንዴት እንደነበሩ በደንብ አድርጌ የተወሰኑትን በምሳሌ ላሳያችሁ። ለምሳሌ ኖቬምበር 23 1974 ዓመተ ምህረት ጀነራል አማን አንዶምን ጨምሮ ማለት ነው 60 ኦፊሻልስ ማሳካር ኦፍ ዘ 60 የሚባል ወይም 60ዎቹ ሰዎች የተገደሉበት ይሄም በደርግ ሚሊተሪ ጁንታ አማካኝነት የቀደመውን የኢምፔሪያል መንግስቱን የነበሩ ኦፊሻልስን በጣም the high ranked የነበሩ ኦፊሻልስ አማን አንዶምን ጨምሮ ኤክስኪዩትድ የሆኑበት የተረሸኑበት ጊዜ እንደነበር ታውቃላችሁ። መቼ? ኖቬምበር 23 1974 እንደ አውሮፓውያኖቹ ዘመን አቆጣጠር። ለምንድን ነው ኖቬምበር በዚህን ያክል ደረጃ ላይ ህዳር ወር የፖለቲካ መንፈስ በኢትዮጵያ ላይ በከፍተኛ ደረጃ ራይዝ የሚያደርገው? ምሳሌ ልስጣችሁ፣ ሌላ ምሳሌ ልጨምርላችሁ። በኖቬምበር 1 2005 ዓ.ም እዚህ ስክሪን ላይ ማየት ትችላላችሁ። የቅንጅት ለአንድነትና ዲሞክራሲ ወይም
CUD የሚባለውን ወይም ደግሞ ኮሊዥን ፎር ዩኒቲ ኤንድ ዲሞክራሲ የሚባለው ኦፖዚሽን ፓርቲን ተመልክቶ ከፍተኛ ከኤሌክሽን ጋር ተያይዞ የስትሪት ቫዮለንስ የጎዳና ላይ አመጽ የተቀሰቀሰበት በጣም ብዙ ቶፕ ሊደርስ የታሰሩበት የነበረ በሀገሪቱ ላይ ብዙ ቀውስ የመጣበት የነበረ ነው። ህዳር 1 2005 እንደ ፈረንጆቹ አቆጣጠር። ሌላ አንድ ልጨምርላችሁ። በኖቬምበር 2015 እንደ አውሮፓውያኖች ዘመን አቆጣጠር የጸረ መንግስት ፕሮቴስት ወይም ደግሞ አመጽ በኦሮሚያ ክልል ተቀስቅሶ በጣም ብዙ ሲግኒፊካንት የነበሩ ክራክዳውን ከፍተኛ የሆነ የሴኩሪቲ ክራክዳውን ሆኖበት የነበረ የደህንነት ብዙ ነገሮች ሆነው የነበረበት ጊዜ እንደነበረ ታስታውሳላችሁ። ለምን ህዳር ወር የሚለውን በአእምሯችሁ ላይ መያዝ መቻል አለባችሁ። ይሄ ወር መንፈሳዊ አንድምታው በጣም ቀላል የማይባል ነገር እንዳለበት ልንረዳ ይገባል። እንግዲህ በህዳር ወር ላይ ያለው በጣም ከባድ ሲክሬት መሰረት የሚያደርገው ከራሱ ከህዳር ወር መነሻነት እንደሆነ በደንብ ታውቃላችሁ። እንግዲህ ህዳር ወር ያው እንደምታውቁት በጥቅምትና በታህሳስ መካከል የሚገኝ በኢትዮጵያ ውስጥ ካሉ 13ቱ የኢትዮጵያ ወራት አቆጣጠር ውስጥ ሶስተኛው የወር ስም ነው። እንደምታውቁት ሶስተኛው ታላቅ ሲክሬት አለው። 1 2 3 እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እግዚአብሔር መንፈስ ቅዱስ የሚሰራበት የኢትዮጵያን ታሪክ ብዙ የቀየረበት ሰው ከጸለየ ቅዱሱ የእግዚአብሔር መንፈስ በዚህ ወር ላይ ሰፎ ኢትዮጵያውያንን ከሞት ከችግር ከመከራ የሚታደግበት ወር እንደሆነ ይታወቃል። ነገር ግን ሰው ባላስተዋለውና ይህንን ወር ለእግዚአብሔር አምልኮ ለቅድስና ለመንፈሳዊ ስርዓት ጥቅም ላይ የማይውል ከሆነ የዛ ተቃራኒ የሆነ ዲስትራክሽን ውድመት በዚች ሀገር ላይ ሲመጣ በታሪክ ብዙ ታይቷል። ይሄ ህዳር ወር በኢትዮጵያ አቆጣጠር በጣም ወሳኝ ከሚባሉ ወራቶች መካከል እንደሆነ ይታወቃል። የስሙ ትርጓሜ ህዳር ከግዕዙ ሀደረ ከሚለው ግስ የተባዛ እንደሆነ ይታወቃል። ይህም የሆነው እንግዲህ በዚህ ወር እረኞች ሰብላቸውን ለመጠበቅ እንደሚታወቀው ጎጆ በዱር ሰርተው ስለሚያድሩበት እንደሆነ ይነገራል። ይሄ አንደኛው ትርጓሜ ነው፣ በደንብ ለማስተዋል ማለት ነው። በማህበረ ቅዱሳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን በመጽሔቱ ላይ ሲያስቀምጠው ግን ምን ይላል? ሶስተኛው ወር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ማለት ነው ህዳር ተብሎ ይታወቃል። አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላቸው ውስጥ የዚህን ወር ቃል ትርጉም ሲያስቀምጡ ማህደር ከሚለው ስራው ቃል የወጣ እንደሆነ ማደሪያ የሚል ፍቺ እንደሚሰጠውም ጭምር ይገልጻል ማለት ነው። አሁን እዚህ ጋር በደንብ አድርገን እናስተውላለን። ማደሪያ የታቦተ ጽዮን የሙሴ ታቦት ያደረበት ወር እንደሆነ ይታወቃል። ይሄ ህዳር ወር ሲክሪቱ በጣም ትልቅ ነገር እንዳለበት በብዙ መልኩ የሚታወቅ የህዳር ወር አከፋፈል ላይ ያለው ሲክሪት ከዛ ጋር የሚያያዝ እንደሆነ በደንብ ይታወቃል። እሱ ብቻ አይደለም። ህዳር ወር በኢትዮጵያ ውስጥ ብዙ መንፈሳዊ ሲክሪቶች አሉት እነግራቸዋለሁ። ነገር ግን በግብጽ ደግሞ በቅብጢ አቆጣጠር የዚህ ወር ስም ሀጦር ነው የሚባለው። ሀጦር ህዳር በኢትዮጵያ በግብጽ ደግሞ ሀጦር። ይህም ደግሞ በጥንታዊ ግብጽ የአረመኔ ሃይማኖት ከጣዖት ስሙ ሁት ሄሩ ከሚሉት መናፍሳዊ አጋንንት ጋር ተያይዞ የሚጠራ ወር ነው። አሁን ኢትዮጵያ ውስጥ የቅዱሳን በዓላት በጣም ኢንፍሉዌንሻል የሆኑ መንፈሳዊ ስርዓቶች የሚከናወኑበት ወር ነው። ህዳር ወር ሶስተኛው ወር ነው። ነገር ግን በግብጽ ደግሞ በተቃራኒው የሀጦር ወር ተብሎ ለዚህ ለግብጽ የጥንታዊው አረመናዊ ጣዖታዊ መንፈስ ሁት ሄሩ ተብሎ ለሚባለው በዚህ በደንብ አድርጌ እነግራቸዋለሁ። በዚህ ወር ላይ የሚደረግ ዘመቻ ነው። ኢትዮጵያ ውስጥ መንፈሳዊ ጽናት ከሌለ፣ ጸሎት ከሌለ፣ ጾም ከሌለ በህዳር ወር ላይ ጠንካራ ህዳን ሲታጠን እንግዲህ ሲክሪቱን በደንብ ታውቃላችሁ። ይሄ ከሌለ በኢትዮጵያ ታሪክ ላይ ከፍተኛ የጦርነት የውድመት የተፈጥሮ ከፍተኛ አደጋዎች የመጡበት ነው። ለዚህም በጣም ጥሩ ማስረጃ የሚሆነው በህዳር ወር 1911 ዓመተ ምህረት የነበረ የቸነፈር ወይም ግሪፕ በሽታ ነበር በአዲስ አበባና በሌላውም የኢትዮጵያ ግዛቶች ላይ ከፍተኛ ይሄ ወረርሽኝ ተነስቶ ኢንፍሉዌንዛ ነው። በጣም አደገኛ እንግዲህ ያው የሚባለውም እንግዲህ ሆን ተብሎ ኢትዮጵያ ላይ የተለቀቀ በሽታ እንደሆነ ይታወቃል። ከ10,000 ሰዎች በላይ የሞቱበት ነው። ይሄ በሽታ እንግዲህ በዛን ጊዜ 10,000 ነው ያልኳቸው። አዲስ አበባ ብቻ ከ10,000 ሰው በላይ እምሽክ ብሎ ያለቀበት ነው። በዚያ ወር እንግዲህ በዓለም ላይ ተሰራጭቶ የነበረ የስፓይን ኢንፍሉዌንዛ በመባል የሚታወቀው ጉንፋን
ወረርሽኝ ነው። ኢትዮጵያ ውስጥ መጥቶ ተበትኗል። ከዛ ብዙ ሰው ጨርሰዋል። ይሄ ኢንፍሉዌንዛ በሽታ በህዳር ወር ዓለም ላይም በዚህ ደረጃ ላይ ኢትዮጵያ ላይም በዚህ ደረጃ ላይ ተነስቶ ሰው ሲፈጅና ሲገድል በኢትዮጵያ ውስጥ የነበረው መንፈሳዊ ጉልበት ቀንሷል፣ ኃይል ደክመዋል። በዛ የተነሳ ኢትዮጵያውያንን በከፍተኛ ሁኔታ የፈጀበት ሞት እንደነበረ የህዳር ወር በሽታ ይታወቃል። ይሄ መንፈሳዊ ሲክሪት አለው። እንደሚታወቀው በህዳር ወር ላይ በጣም በርካታ መናፍስታዊ ነገሮች የሚነቁበት የሚሰሩበት ነው። ይሄን በተመለከተ ስናይ ደግሞ በኢትዮጵያ ውስጥ መንፈሳዊ አንድምታው በግብጽ ከነበሩት ጣዖታት ጋር ጎን ለጎን አስተሳስረን በደንብ ማየት ይኖርብናል። እሱ ላይ ደግሞ ትኩረት ላድርግላችሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በግልጽ ልናቀውና ልንረዳው የሚገባንን መረጃዎች ነው ማካፍላችሁ። እንግዲህ በህዳር ወር ውስጥ ዋነኛ ተቀዳሚ የሆነ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረት የህዳር ወር አከፋፈል ከህዳር 6 ጀምሮ እስከ ታኅሳስ 7 እና 13 ቀን ድረስ ያለው ዘመነ አስተምህሮ ተብሎ እንደሚታወቅ ይታወቃል። ትርጉሙም ሀሌታው ሀ ወይም ደግሞ ወደ ላይ ያለችው ሀ አስተምህሮ በሚለው ከተገለጸ የቃለ እግዚአብሔር ማስተማሪያ የትምህርተ ወንጌል ዘመን ነው በሚል የቤተክርስቲያን ዶክመንቶች ይናገራሉ። ይሄው እዚህ ስክሪን ላይ ማየት ይችላልላችሁ። ልብ በሉ። አሁን የዚህን ተቃራኒ ነገር ነው የምታዩት። የእግዚአብሔር ቃል ማስተማሪያ የትምህርተ ወንጌል ዘመን ማለት ነው። ይሄ በግልጽ የተቀመጠ ነው። ስርወ ቃሉ መሐረ ወይም ደግሞ አስተማረ የሚለው የግዕዝ ከሆነ ደግሞ ይሄውም የእግዚአብሔር ቸርነት፣ ርህራሄ፣ ትዕግስትና የማዳን ስራው በቤተክርስቲያን በስፋት የሚሰበክበት ጊዜ ነው። ይሄ ካልተደረገስ አደጋው ተቃራኒ ይሆናል ማለት ነው። ስለዚህ አሁን በሐመሩ ሀ አስተምህሮ ተብሎ የሚጻፍ ከሆነ ደግሞ የምህረት የይቅርታ ዘመን እንደማለት ነው ህዳር ወር። ስለዚህ ምህረት ይቅርታ የሚደረግበት ለምሳሌ ቲፒኤልኤፍ በጦርነቱን በዛ ጊዜ ጀመረ። የይቅርታና የሰላም እርቅ ደግሞ በዚሁ ህዳር ላይ እንደተፈጸመ ታያላችሁ። የእግዚአብሔር ጣት ሲገባበት ምህረት ካልገባበት ጦርነት ውድመት የሚመጣበት እንደሆነ ታያላችሁ። የስርወ ቃሉ መሐረ ይቅር አለ የሚለው የግዕዝ ግስ ነው እንደሚታወቀው። ስለዚህ ዘመነ አስተምህሮ ስለ እግዚአብሔር ቸርነትና ርህራሄ እርሱ በደላችን ሁሉ ይቅር እንደሚል እርስ በርሳችን ይቅር መባባል እንደሚገባን ትምህርት የሚሰጥበት ወቅት ነው ይሄ ወር በህዳር ወር ላይ። ስለዚህ በዘመን አስተምህሮት መሰረት እንግዲህ እንዳልኳችሁ አስተምህሮ ተብሎ የተጻፈው የቃል እግዚአብሔር ማስተማሪያ የትምህርተ ወንጌል ዘመን ማለት ነው። ስለዚህ ወንጌል ሊሰበክበት የእግዚአብሔር ቃል ሊነገርበት የሚገባ ወር ነው። በህዳር ወር ላይ ቅድም እንዳልኳችሁ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ሶስተኛው ማንነት ግን ደግሞ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በመለኮት በአንድ አምላክ የሆነ በአንድነት የሚኖር አምላክ እንደሆነ ይታወቃል። በዚህ ደረጃ ላይ እግዚአብሔር መንፈስ ቅዱስ ኃይል በኢትዮጵያ ላይ የሚሰፍበት የሚሰራበት ወር ነው እንደሚታወቀው። ነገር ግን ይሄ ባለበት ድረስ ይሄ ማይሆን ከሆነ ምህረቱ ይሄ በሚሆንበት ወንጌል በሚሰበክበት ሰዓት ምህረቱ ማስተማር፣ ቸርነቱ፣ ርህራሄው፣ ትዕግስቱ፣ የማዳን ስራው በቤተክርስቲያን በኢትዮጵያ ላይ በስፋት የሚሰበክበት ጊዜ በመሆኑ ይሄ ደግሞ በከፍተኛ ደረጃ እርሱ በደላችን ሁሉ ይቅር የሚለን ይቅር በመባባል ውስጥ መኖር የምንችልበት ወር እንደሆነ ይነገራል ማለት ነው። ይሄ ከሆነ በዚህ ወር ላይ ወንጌል ኃይል፣ ጸሎት ከቀነሰ የዚህ ተቃራኒው መንፈስ በወዲያኛው አቅጣጫ ተግተልትሎ የሚወጣበት እንደሆነ ይታወቃል ማለት ነው። እንግዲህ እንደሚታወቀው ይሄ ወር ለምሳሌ የመላእክት ሁሉ አለቃ ቅዱስ ሚካኤል የተሾመው በህዳር 12 ቀን መሆኑን ቤተክርስቲያን ታምናለች። ስለዚህ ህዳር ወርን በዚህ ደረጃ ላይ ታከብራለች። እንደሚታወቀው ታቦተ ጽዮን ወደ ኢትዮጵያ የገባው ህዳር 24 ቀን ሌላኛው በዚህ ወር የሚታሰብ በዓል እንደሆነ ይታወቃል። እንደገናም ደግሞ በዚህ ዕለትም የከበሩ 24ቱ ካህናተ ሰማይ በዓላቸው እንደሆነ ይታወቃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮት ማለት ነው። በህዳር 8 ቀንም ደግሞ ስጋ የሌላቸው የአርባቱ እንስሳት በዓላቸው ተደርጎ ቤተክርስቲያን ይከበራል። ይሄ መንፈሳዊ ጊዜ በጣም ከፍተኛ ሲክሬት እዚህ ውስጥ ረጅም ጊዜ የእግዚአብሔር ኃይል ቅዱስናው መንፈሱ እንደገናም ጸሎቱ በህዳር ወር ላይ በከፍተኛ መበርታት ያለበት ነው። በማንኛውም እምነት ተቋማት ውስጥ ህዳር ወር የጸሎት ጊዜ ሊሆን የሚገባበት እንደሆነ እናያለን። ለምን ብለን ስንል ደግሞ በተቃራኒው ያለውን እንድንረዳው ያረገናል። ለምሳሌ በተቃራኒው
በህዳር ወይ በኖቬምበር ወር ላይ በዓለም ላይ የሚመለኩ እነዚህ አጋንንቶች ዶሚኔት የሚያደርጉበት ነው። ስክሪን ላይ እንደምትመለከቱት የሮማ ሃንተርስ ዳያና ተብላ የምትባለው አጋንንታዊ ስፒሪት ፖሞና ተብሎ የሚታወቀው እነዚህ ሁሉ የጦርነት መናፍስቶች ናቸው። ለምሳሌ አርጤሚስ ተብሎ የሚታወቀው የአርጤሚስ መንፈስ በሚባል የሚቀሰቀሰው the Greek goddess of the hunt አርጤሚስ በዚህ ወር ላይ ኖቬምበር ወር ላይ የሚያከብሯት ነው። ኖቬምበር የሚለው እንግዲህ የዴይቲስ ኦነር የሚያደርጉበት ነው። ህዳር ወር እንደ ፎርቹና የምትባል ጣዖት ፌሮኒያ ተብላ የምታወቅ በዚሁ በህዳር ወር ላይ ነው። ቅድም እንዳልኳችሁ በግብጾች ደግሞ የአይሲስ ስፒሪት የአርጤሚስ በግሪኮቹ እንደገና ዤውስ የሚባለው ተመልክቶ ያሉት እነዚህ ወራቶች በጠቅላላ በጣም ከባድ ወር ነው። ይሄ ወር እንግዲህ አይሲስ በግብጽ ላይ እንግዲህ እንደምታውቁት በጣም አደገኛ ወር ነው። በጣም ብዙ መናፍስታዊ አጋንንቶች የሚቀሰቀሱበት ጊዜ ነው። ይሄን ወር በተመለከተ ከፍተኛ ጸሎት ኢትዮጵያ ውስጥ የግድ የሚያስፈልግበት ጊዜ እንደሆነ ይታወቃል ማለት ነው። ምክንያቱም እንደሚታወቀው በዲሴምበር መጨረሻ ወር ላይ አሁን ባለፈው ያከበሩት የአጋንንቶች ቀን እንደምታዩት ዓለምን ያጥለቀለቀበት ነው በዚህ ሰዓት ላይ። ስለዚህ የበረታ ጸሎት የበረታ ትጋት የሚፈልግበት እንደሆነ እናውቃለን ማለት ነው። ከዚህ አንጻር እንግዲህ መንፈሳዊ ጽናቱ ለረጅም ጊዜ የቆየበት ከፍተኛ ነገሮች የወሩበት ወር ነው የህዳር ወር ላይ። ስለዚህ በህዳር ወር በጣም ከፍተኛ የሆኑ ነገሮች ሊኖሩበት የሚገባ ጸሎት ሊደረግ የሚገባ ጊዜ እንደሆነ ይታወቃል። ሌላው በጣም የሚገርመው ነገር ማለት ነው ይሄ የኢትዮጵያ ሪፖርተር ጋዜጣ ይዞት ባወጣው ጽሁፍ ላይ በጣም የሚገርም ደግሞ መረጃ እዛ ላይ አካቱ ትመለከታላችሁ ማለት ነው። እዚህ ዶክመንት ላይ እንደተቀመጠው ስታዩ በጋዜጣው ላይ እንደተቀመጠው ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር ሊቀ ካህናቱን አዛሪያስና ታቦተ ጽዮንን ይዞ አክሱም የደረሰበት ዕለት መሆኑን በ330 ዓመተ ምህረት በአብርሃ ወአጽባ ኢዛናና ሳይዛና ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ የታወጀው በህዳር ወር ላይ በህዳር በጣም የሚገርመው በህዳር 21 እንደሆነና በዚህም ሰዓት ላይ ሁለቱም ነገስት በወርቅና በእንቁ ያሰሩት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ደግሞ ቅዳሴ ቤቱ የተከበረው በዚህ ህዳር ወር ላይ እንደሆነ ጽሑፉ ያትታል ማለት ነው። ስለዚህ በዚህ ህዳር ወር ላይ በጣም ከፍተኛ የሆኑ ኢትዮጵያዊ ታሪኮች በጣም ብዙ መንፈሳዊ ጽናቶች የነበሩበት ነው። ልብ በሉ በኢትዮጵያ ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆኖ የታወጀው በህዳር ወር ላይ ሆኖ እንደሆነ ታያላችሁ ማለት ነው። ስለዚህ ሲክሪቱ ከክርስቶስ ኢየሱስ ትንሣኤና ሞት ከሞትና ትንሣኤው ጋር የተያያዘ እንግዲህ በክርስትና እምነት ውስጥ ያሉ ጸሎቶች በጣም ከፍተኛ መንፈሳዊ ፕራክቲስስ የሚደረጉ በታሪክ ውስጥ ያሳለፍናቸው በጣም በርካታ ጸሎቶች የሚበረቱበት ወር እንደሆነ ይታወቃል። ይሄ ወርን ተመልክቶ የሚደረጉ ጸሎቶች በቀዘቀዙ መጠን የእግዚአብሔር መንፈስ ቅዱስ ኃይልና ታላቅነቱ በዚህ ወር ላይ እንዲሰራ የማንፈቅድለት ከሆነ የዛ ተቃራኒ ሞት ሁሉ ጊዜ በኢትዮጵያ ታሪክ ውስጥ የምናየው ነገር ሆኖ እንዳለ ልናስተውለው እንደሚገባ፣ ስለዚህም ልንጸልይ እንደሚገባ፣ ልንተጋበት እንደሚገባ ይሄን መረጃ ላካፍላችሁ ወደዱ። ስለዚህ የሚሆነው ነገር ዝም ብሎ የሚሆን አይደለም። ስፒሪቹዋል ዋርፌር ነው፣ መንፈሳዊ ጦርነት ነው። ከወዲያ ማዶ ከግብጽ ወዲያ ማዶ ጫፍ ላይ ጥንት ይመለኩ የነበሩ አጋንንታዊ ስፒሪቶች ኢትዮጵያ ውስጥ ይመለክ ከነበረው የእግዚአብሔር መንፈስ ጋር ተያይዞ ያላቸው የቅንዓት መንፈስ በህዳር ወር ላይ የሚቀሰቀስበት ጊዜ ስለሆነ ልንተጋ እንደሚገባ ማሳሰብ ወዳለው። አሁንም ያለውን ነገር እግዚአብሔር አባትና አምላካችን በልጁ በክርስቶስ ሞትና ትንሣኤ እንደሚደመስስልን እንደሚሽርልን አምናለሁ። ይህንን በደንብ አድርጋችሁ እንድታስተውሉት መረጃውን ላካፍላችሁ ወደዱ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።
በወር እስከ 150 ሺህ ብር ድረስ ሊያከራዩት የሚችሉት የንግድ ሱቃችን በመሃል ፒያሳ ከአድዋ 00 ሙዚየም ፊት ለፊት ለጥቂት ባለዕድለኞች ብቻ ቀርበዋል። ለኢንቨስትመንት እንዲሁም ደግሞ ለማከራየት ምቹ በሆነው የንግድ ሱቃችን ላይ በ2 ሚሊዮን 800 ሺህ ብር ቅድመ ክፍያ ብቻ የግሉ ያደርጉ። በተጨማሪም በመሃል ፒያሳ ሊሴ ትምህርት ቤት አጠገብ ከባለ 1 መኝታ እስከ ባለ 3 መኝታ ከ30% ዲስካውንት ጋር ለሽያጭ ማቅረባችንን ስንገልጽ በደስታ ነው። ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0955 74 6774 ላይ ይደውሉ። ማሳሰቢያ፣ ያሉን ስቶክ ጥቂት ስለሆነ ፈጥነው የዕድሉ ተጠቃሚ ይሆኑ። ቴምር ሪል ስቴት በወር እስከ 150 ሺህ ብር ድረስ ሊያከራዩት የሚችሉት የንግድ ሱቃችን በመሃል ፒያሳ ከአድዋ 00 ሙዚየም ፊት ለፊት ለጥቂት ባለዕድለኞች ብቻ ቀርበዋል። ለኢንቨስትመንት እንዲሁም ደግሞ ለማከራየት ምቹ በሆነው የንግድ ሱቃችን ላይ በ2 ሚሊዮን 800 ሺህ ብር ቅድመ ክፍያ ብቻ የግሉ ያደርጉ። በተጨማሪም በመሃል ፒያሳ ሊሴ ትምህርት ቤት አጠገብ ከባለ 1 መኝታ እስከ ባለ 3 መኝታ ከ30% ዲስካውንት ጋር ለሽያጭ ማቅረባችንን ስንገልጽ በደስታ ነው። ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0955 74 6774 ላይ ይደውሉ። ማሳሰቢያ፣ ያሉን ስቶክ ጥቂት ስለሆነ ፈጥነው የዕድሉ ተጠቃሚ ይሆኑ። ቴምር ሪል ስቴት